ሰላም ቤተሰብ እንዴት ናችሁ? ሰሞኑን እንደሚታወቀው ከኤግዚት ኤግዛም ጋር በተያያዘ አንድ ቪዲዮ ሰርቼላችሁ ነበር። እሱም የኤግዛም ዴቱ እንደተቀየረ አሳውቂያችሁ ነበር ማለት ነው። በዛሬ ቪዲዮአችን ደግሞ አዲስ መግለጫ ያወጣል ማለት ነው። እሱንም ኤግዛክት ቀኑ የሚያሳውቅ አለ። እናም በዛሬ ቪዲዮ ቆይታችን አሳውቃችኋለሁ ማለት ነው። ነገር ግን ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ጠቃሚ ኢንፎርሜሽኖችን ሼር ስለምናደርጋችሁ ቪዲዮ ላይክ ቻናላችን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ብዙ ተማሪዎች ብዙ ሰዎች ጋር እንዲደርሱ ደግሞ ሼር ማድረጋችሁን እንዳትረሱ ማለት ነው። ሳናንዛባ ዳይሬክትሊ ወደ ጉዳዩ እንገባለን ማለት ነው። ያው እንደነገርናችሁ መጀመሪያ ላይ ያው ላልታወቁ ምክንያቶች ተራዝሞ ነበር። መጀመሪያ ላይ ኤግዛክት ዴቱ ነበር፣ ከዛን ደግሞ የተራዘመው አልታወቀም ማለት ነው። ነገር ግን በዛሬ ቪዲዮአችን እንደነገርኳችሁ ኤግዛክት ቀኑ ኦር ኤግዛክት የመውጫ ፈተና ኤግዚት ኤግዛም የሚሰጥበት ቀኑ ታውቋል ማለት ነው። ይሄም በትምህርት ምዘናና ፈተናዎች አገልግሎቶች በወጣ መርሃ ግብር መሰረት ነው ማለት ነው። እናም ደግሞ እስኪ ቀኑን አብረን እንመለከታለን። የመውጫ ፈተና ኤግዚት ኤግዛም የሚሰጥበት ጊዜ ከየካቲት 16 እስከ የካቲት 27 ቀን ነው ማለት ነው 2018 ዓ.ም መሆኑን ተገልጿል ማለት ነው። የትምህርት ምዘናና ፈተናዎች አገልግሎቶች በወጣው መርሃ ግብር መሰረት 2018 ዓ.ም ትምህርት ዘመን አጋማሽ የከፍተኛ ትምህርት መውጫ ፈተና ኤግዚት ኤግዛም ከየካቲት 16 እስከ የካቲት 27 ቀን 2018 ዓ.ም መሆኑን ያሳውቃል ማለት ነው። እና ይህንን የፈተና ፕሮግራም ተቋም ለተማሪዎቻችሁ እያሳወቀ ይገኛል። በተጨማሪም ደግሞ እንደዚህ አይነት ኢንፎርሜሽኖችን በጊዜ ማግኘት ከፈለጋችሁ ቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። ቴሌግራም ቻናላችን ስክሪን ላይ በምታዩት መግባት ትችላላችሁ። ኦር ሊንኩን ዲስክሪፕሽን ስር አስቀምጥላችሁ ኦር ኮሜንት ስር አስቀምጥላችኋለሁ። እና በቀጣይ ቪዲዮ እስክንገናኝ